ሄሎ ደሬ እንዴት ነህ? ወይ ስራ አሁን ተላለፍን ከስራ ገባ። ይልቁንስ ረቦኛል፣ በእናትህ ምሳ ጋብዘኝ። መጥቶ የነ አንተ ደግሞ ድድ ማስጫ ሁሌ ድድ ማስጫ ነው እንደምትሆነው። መጥቶ እሺ በል መጥቶ እሺ። ስማ ብሩኬ፣ እኔ እኮ ሰሞኑን አየሩ ምንድን ነው የሚለዋወጠው እላለሁ። ከዚህ ሰፈር ፀሐይ ከነ ሙሉ ክብሯ እዚህ ሰፈር ነው ያለችው። እያት የኔን ፀሐይ። በቃ አይን ከሴት ልጅ አይወርድም አይደል? ብሩኬ እንደዚህ አይነት ቀልድ አልፈልግም። ቆይ አንተ ልጅ ፌሚኒስት ሆንክ እንዴ? ምንድነው ደግሞ ፌሚኒስት? ምን አውቃለሁ፣ ሴቶቹ ፌሚኒስት ይሉታል፣ ወንዶችም ከዚህ የተሻለ ነገር ምንም የላቸውም ብዬ እኮ ነው። ከሞቀ ጎጆ ያስመጣኸኝ እንደዚህ ቶሬ ልታወራኝ ነው? ድድል ታሰጣኝ ነው? ከሞቀ ቤት ደስ ይላል። ይሄ በአራቱ አቅጣጫ እንጨት አቁመ የምትኖርበትን ቤት ነው ከሞቀ ቤት የምትለኝ? ስማ አንዳንዴ ደግሞ ማለት ነው ሪፍሬሽ ለማድረግ እነዚህን የመሳሰሉ ቆንጆች ብታይ ለአንተም ለጤናህም ጥሩ ነው አይደል? ጥሩ ነው። እሺ አየን። ከዛስ? በቃ ከዛማ ያው ነው። በቃ ከዛማ ነው አይደል? አንተ ምን ያስጨንቃል? እኔ ስንት የሚያስጨንቀኝ ነገር አለ። በዚህ ሰዓት እኔ የሚያስጨንቀኝ ስራ አጥ መሆኔ ነው። ገባ? እኔ ለምትኖር ደግሞ ቢያንስ የሚሰራ ሰው ባይሻለኛል ለሞራሌ ማለት ነው። በባዶ ኪስ እንዲህ ስትራ አታፍርም? ምን ይሄት አንተ ጩቤ ራስ እንግዲህ አርፈህ ተቀመጥ። በቃ ኢ ተባልክ ኢ ያት ረበናት ወይ ሰላም የኔ ውድ፣ እዚህ ስመጭ እኮ በጣም ነው ደስ የሚለኝ። ትንሽ ቆይተሽ ሂጂ የኔ ውድ። እኔም እኮ ባሌ ደስ ይለኝ ነበር፣ ግን ለሆነ ኢንተርቪው ጠርተውኛል እና መሄድ አለብኝ። ብሩኬ እንከባበር። ቆይ ምን አስበህ ነው ቀሽም ብላ አሸባሪ ስም የምታወጣልኝ? እዚህ ላይ ብታቆም ይሻላል። ደሬ በጣም ነው የሰለቸኝ። ተወኝ በእናትህ። ቆይ አንተ አይደብርም እንዴ በዚህ እድሜ ቤተሰቦች ላይ ተለጠፈ ስትቀለብ አታፍርም ትንሽ? ይኸውልህ ይሄ የማደለቢያ ወሬህን እዛው። እሺ ይኸውልህ እኔ መደለብ ምናምን ለማውራት ፈልጌ አይደለም። እኔ ቁም ነገር እንደ ጓደኝነት እየመከርኩ ነው ከገባ ማለት ነው። ይኸውልህ እንደምታስበው እኮ አይደለም ብሩኬ። አሁን እኮ ከአባዬ ጋር አንድ ላይ ምግብ መብላት አቁመናል። በቃ በፊት አብረን ነበር የምንበላው፣ ግን በማሊውን ነገር ተፈጠረና ከማዘር ጋር ነው የምንበላው። ከአባዬ ጋር ቆየ መብላት ካቆመን። ምን ነው በሰላም ምን ተፈጥሮ? ምን እባክህ እሷ ገሳ ለምታበላኝ እንዴት እኔ እያለፈው እሱ እዚህ ተጎልቶ ምግብ ይበላል? ከኔ ጋር እንዲበላ አልፈልግም ይላል። በቃ በዚህ የተነሳ ከእሱ ጋር አብረን አንበላም። በቃ ልክ ብትንተናችን ወጥቷል እኮ። ገባኝ። ከአሁን በኋላ ስለ ስራ ለአንተ ማስረዳት እንደሌለብኝ ስለነገርከኝ አመሰግናለሁ። አሁን ፊልም ላይ ነው ትሄዳለህ ወይስ ጥዬልኝ? ምን እንደሚገርመኝ ግን ታውቂያለሽ ሰላም፣ በዚህ መልክሽና ውጤት ሁሌም ኢንተርቪው ተጠርተሽ ማትጠሪ ነገር። እንደምንሰማው እኮ ለሴት ልጅ ሁሌም ፈተናው ቀላል ነው የሚባለው። ፈተናውማ ቀላል ነበር፣ ግን ምን መሰለሽ አንቺ የምትመልሽላቸው መልስ ከበድ ስታደርጊባቸው እነሱ ይወድቃሉ። ከዛ በኋላ ነገር ይበላሻል። ይልቅ ሰዓት እየደረሰብኝ ነው። በቃ ልሂድ፣ እደውልልሻለሁ በኋላ። እሺ በይ ቻው። ብሩኬ ምነው አፍህ ልክ እንዳዞ ተከፈተ? ደሬ አይታታ እንዴት ነው የምታምረው በእናትህ። ምን ይሄን ያክል እንኳን ቆንጆ አይደለችም። አንተ ደግሞ ውበት አታውቅም እንዴ? የሚያፈዝ መልክ እኮ ነው ያላት በእናትህ። ስማ የዛንኛ ሰፈር ፀሐይ ወጣለች ስልክ እንዴት ሙድ ስትይዝብኝ እንደነበር ታስታውሳለህ? እሷ እኮ ነች። ቅድም የነበረችው እሷ ናት። እነ መቅዲ በር ላይ አይደለም ጓደኛዋ ነች። ቢያንስ በሳምንት 4 ጊዜ ትመጣለች። አንተም ፈቃደኛ ከሆንክና ድድ ማስጫወት መቀላቀል የምትፈልግ ከሆነ መተህ ማየት ትችላለህ። ኧረ ችግር የለውም። እንዴ አንተ የሚጠበቀው ሲቪ ብቻ ማስገባት ነው። መቀመጥ ትችላለህ። እሺ ለማንኛውም እኔ ልሄድ ነው። አንተ ቀልደኛ ነህ እንዴ? ወሬ ልትሄድ ነው ብሩኬ? በጨጭክ እንዴ? ና እንሂድ። ዛሬ ወካ አንወጣም እንዴ? ሚኪያውን እኮ መሽቷል። ይኸው አልመሽም፣ ፀሐይ ወጣለች። ትንሽ መንገድ እኮ ነው የምንሄደው። ትንሽ ወይ ሚኪ በእናትህ አጨቅጭቀኝ። መሽቷል አልኩህ አይደል እንዴ? ነገ እንደውም በቃ ሩቅ እንሄዳለን። ደግሞ እኮ የሚያፈጥብሽ ልጅ አለ እና ይኖራ ምን አገባኝ እኔ። ሌላ ጊዜ ይኸው ብለሽኝ መኖሩ ስነግርሽ ይዘሽኝ ትወጪ የለ። እኔም ባየኝ ቁጥር እኮ አፉ እንዳይከፍት ብዬ ነው አለባበሴን አስተካክዬ ለመውጣት እንጂ ደግሞ እሱ የሚታይ ሰው ሆኖ ነው ማየው። አፉ እንዳይከፍት በጣም
ለማንኛውም እንዳሞጅሽ እኔ ገብቼ ላጥ በልሽ በቃ ነገርኩ አይደል? እንዴ አይሆንም ካልኩ አይሆንም ነው። ቆይ አይሆንም አልሽኝ እኮ ልገባ ነው። እና ለምቦጭን ጥለን ነው የምትገባው? በቃ እሺ እንሂድ። ልብሴን ቀይሬ ልምጣ። እንዳለው ኩርፍ ብለሽ ነው አይደል? መች ጠፋችኝ እችሙት። ስማ እንደዛ ልብህን ያዘነገጠችን ሴት ያየህበትን ቦታማ እንዲህ ዝም ብላ አትቀመጥበትም። እሺ የሆነ እርምጃ ግድ ነው። እና ምን ይቀጣል? እንጃ ወይ ማወደስ ወይ ማፍረስ። ታው እንጂ ተቀናቃኞቹ የቤት ሳይንስ ሰው ታፈርሳላችሁ ብሎ ጉድ ቢሉንስ? ጉድ ይበሏ። ከፈለገው ደግሞ የሆነ አዋርድ አዘጋጅቶ የዓመቱ ምርጥ አፍራሽ ብሎ ማዘጋጀት እኮ ነው። ጠዋት ያወረደብኝን የስድብ ናዳ ስላላየኸው ነው። ይኸው እስኪ አሁን እኮ እኛ ጋር እኮ አይደለም ከቀልቡ እኮ አይደለም። ምን ከሸባው ጋር ተቀጣጥሮ ነው? ምን ያየውን አይቶ እኮ ነው። ስማ ብሩኬ፣ እንግዲህ አሁን ፀሐይዋን መግባት ሰዓቷ ደርሷል። አስቧል ባትገባ ሙቀቱ ምን ያህል እንደሚገለ። ደግሞ ፀሐይዋ ወጣች ማለት አይነን ካልሸፈንኩ ጨረሯ አይነን ነው ለሚያጠፋው። ገብቷል? ኧረ በእናትህ ምንድን ነው የምትለው? እኔ 10 በር ስትከፍት ዘጋ ምን ፈልጋ ነው ብዬ ነው ወደዚያ ያየሁት አይደል? እውነት አረቴ እንሂድ በእናትሽ። ካልሄድን ደግሞ እንግባ። አኩኩሉ ባንቺ እድሜ አያምርብሽ። ይሄ ደግሞ የምን አባ አኩኩሉ ነው? እኔ የሚለው ግን እንዴት ነው አምሮብኛል? አሁን ሲያየኝ ምን የሚለኝ ይመስላል? አዎ እህቴ ለእኔ አምሮብሻል። ለሰዎቹ ግን አሁን ስንወጣ እናያለን። ይሄ ደግሞ አንተ ማማከር ድሮ ነው እና በቃ እንውጣ። ሰማ መጣችልህ። ደግሞ እንዴት ነው ያማረባት! ቆይ ግን አንተ ለምን አታዋራትም? ቆይ ምን ብዬ ነው ማውራት? ማለት አሁን እቺን ሴትሽ ብዬ ነው ማውራት? ምንም እኮ ሴት አይመስልም እኮ አይደል እንዴ ብሩኬ? ለዛ አይደል እንዴ ፈራሃት? አይ ስማኝማ የሚያዩን ይመስላል እንዴ? እያዩኝ ነው። ሶስቱም እያዩን። ምን ያሳያቸዋል? ምን ሴት ልጅ አይታወቁም እንዴ? አሃ ተደራጅቶ ሲያዩሽ አይመችሽም ማለት ነው። አንተ እንዳትሄድ። ምንድነው እህቴን ፊልም አክተር ይመስል በገባች በወጣች ቁጥር የምታያት? ኧረ እኛ አላየንም። እሳቸው እዩ ብሎን እኮ ነው። ምን እንዳየበት እራሱ አናውቅም። አንተ ደግሞ እንደምታያት አውቃለሁ። ጊዜ ባፈሽ ጥሩ ነው። ገባችሁ? ይህ ልጅ አዛውንት ነው እናት። ቆይ ማን ነው ታላቅ? ስማ እሱ መሆን አለበት። ይሄ አንተ ምንድን ነው ያልካቸው? ምን አሉ? ለምን እህቴን ታያተዋላችሁ አልኳቸው። እነሱ ደግሞ አንድ ሰው ብቻ እንደሚያይ ነገሩ። እኔ የሀገር ቅርስ ነኝ እንዴ ለማንም እየሰበሰበ የሚያሳየው? ይሄማ ጤነኛ አይደለም። ደግሞ እኔ እሱ በሄደ ላለው ጭራሽ ጓደኞቹን ሰብስበው ይመጣል እንዴ? እና እንበትናቸው። ይሄ ደግሞ አርፈህ ሂድ፣ አለበለዚያ እንመልሳለን። እሺ በደንብ ታስረዳኛለህ። አሃ ለካ ድድ ማስጫ የምትይው ከማህበራዊ ይሄ ነገር አልፎ አዲስ ፖለቲካ ካልመሰረት የምትይው ፎቃው ሾልኮብሽ ነው ለካ። ቅስሜን ያለካኝ ጁጀ ህፃን አይደለም። ስማ ቆይ ምን እሺ ነው ከሰው ልጅ ጋር ችግር አለ እንዴ?
በቃ አሁን ጫፍ አገኘ እንዳለ ነገሩን ልትጎትተው ነው አይደለ? ገባ፣ ደህና አደር። ነገ ጧት እንዳትመጣ በሌሊት ስራ ፍለጋ ሄዳለሁ። ስመለስ እደውልልሃለሁ። ይኸውልህ ብሩኬ፣ አንተ እኮ ስራ በመፈለግ እኮ እንዳለ ጫማዎች አለቁ። አንዳንዴ ይኸውልህ አንተ ራስህ ሄደህ ስራ ከምትፈልግ አንዳንዴ ስራው እኮ አንተ የሚፈልግ ጥሩ ነው። ይኸውልህ የዘንድሮ ስራ ማለት ነው በጣም በቀለኛ ነው። ራሱ ፈልጎ ካላገኘህ ደሞዙ ራሱ አይበረክትም። ቀልድክ። በቃ በደህና አደር እባክህ። የምሬ ነው። ፀሐይ መውጣቱ አይቀርም። የዛኔ ደግሞ ከፀሐዩ ሙቀቷን ለማግኘት ከፈለክ ደግሞ በጊዜ ብታስብበት ይሻላል። አለዛ እንዳለ ጫማዎች አልቆ በባዶ እግር መሄድ ነው። ምኑ ዛሬ ፈላስፋ ጭውት። ሄሎ ዳድ፣ እንዴት ነህ? አም ፋይን። እንዴት ነሽ አንቺስ? እኔ በጣም ደህና ነኝ አባ። ስራ አሪፍ ነው? አሪፍ ነው። ሰሞኑን ትንሽ ስራ ቢዚ አድርጎኛል። ለዛም ነው ለመደወል ብዙም ያልተመቸኝ። አዎ ይገባኛል፣ ችግር የለም አባ። ደግሞ እኮ ቀድመህ ነግረኸኛል። ሚኪስ ደህና ነው? ክላስ በስትክክል እየተማረ ነው? እሱ በጣም ደህና ነው። ምን ይሆናል ብለህ ነው? አሁን ተኝቷል እንጂ አገናኝ ነበር። ከተኛ ጥሩ። ለማንኛውም ትንሽ ደቂቃ ነው ለማውራት ያለኝ። ለአንዳንድ ነገር የሚሆን የተወሰነ ብር ልኬላችኋለሁ። እሺ አባዬ፣ በጣም እናመሰግናለን። ቆይ ግን መች ነው የምትመጣው? አይ ቲንክ ትንሽ ጊዜ ነው የቀረኝ። ብቻ በዚህ 6 ወር እመጣለሁ። እሺ፣ ግን በጣም እስክትመጣ ጓጉተናል። ደግሞ በጣም ናፍቀኸኛል። እኔም ናፍቋችሁኛል እኮ ልጆች። ግን ያው ምን አደርጋለሁ፣ እቺን 6 ወር ቻል ለማድረግ ነው። ከዛ በኋላ እናንተን ጥዬ የትም አልሄድም። እሺ አባዬ፣ እንደዛ ከሆነ እኔም ደስታውን አልችልም። እሺ እኔ ልጅ፣ አሁን ለማንኛውም መዝጋት አለ። ነገ ፍሪ ሳሳገኝ እደውልልሻለሁ። እሺ እሺ አባ። ሰላም እደሩ። እወዳችኋለሁ። እኛም እንወዳለን። ቻው። እሺ አባ። ውሽ የለም እንደዚህ ለብሰሽ ደክመሽ። ዝም በል እስቲ። ደግሞ ሲጀምር ነው እሱ እንዳያኝ ነው እንደዚህ ለብሽ የወጣሁት። ቆይ አንተ ለምን እንደ ልጅነት አትሆንም? ውይ ለካ ልጅ ነኝ። ለካ ልጅ የሚያወራው ነው ያውቅ። ሚኪ ይኸውልህ ገደልኩ። እኔ ስለምወድህ እኮ ነው ሁሉንም ነገር የምነግርህ። ይኸውልህ ብትነግረው ግን የመጨረሻችን ነው እሺ የሚሆነው። አረቀስ የወጣሽው እኮ ልሸኝኝ እንጂ አባሮሽ ልታጫውቺኝ አይደል? በቃ ዝም ብለህ ይቅርታ፣ እዚህ ጋር መቀመጥና ሼር ማድረግ ይቻላል እንዴ? የህዝብ አይደል መብት ነው። ለቀድሙ ደግሞ በጣም ይቅርታ። ጣጣ የለውም እባክህ። ያው ቢሮ ማለት ነው።
ቅድም ተጋጭተናል። እኔ ስንት የማስበው ነገር እያለኝ እሱን የማስታውስ ይመስላል እንዴ? አንተ ግን የምር ተከታትለኝ የመጣው ይቅርታ ልጠይቀኝ ነው? ብልሽማ ደስ ባለኝ፣ ግን ለምን እንደሆነ አላውቅም፣ ግራ ገብቶኛል። እስካሁን ራሱ ዶክመንት ማስገባት ነበረብኝ። እስካሁን እዚህ ነው ያለሁት። ምናልባት እኔ ጋር ማስገባት ያለብህ ዶክመንት ይሆናል። እና ታዲያ አንተም እንደኔ ስራ አጥ ነህ? በጣም ነው ደስ ያለኝ። የእውነት ታውቃለህ፣ በዛ ደደብ ሰውዬ የተነሳ በጣም ነበር የደበረኝ። ሴትነቴን እስክጠላው ድረስ ነበር ተስፋ ያስቆረጠኝ። ግን አሁን ተመልከተኝ፣ ሽንቴ እስኪያመልጠኝ እየሳኩ ነው። የታል ለቀሽ ከሆነ ብዬ ምን የዘንድሮ ጎርፍ እኮ ሀገር ነው የሚያሸብረው። ኔክስት ታይም እንደማገኘ ተስፋ አደርጋለሁ። በግልጽ ስል ቁጥርን ስጠኝ ምናምን አትይኝም? ለማንኛውም ያዙ ችግር። እጅ ጽሁፍሽ እንዴት ነው? አሪፍ ነው። ደግሞ የልጅ ሰዓት ላፊ እንዳትደውይ። ማዘር ለአቅመ አዳም ደረስክ ብላ ደግሞ መዝልጋት ቁንጠኝ እንደ ጭኔ ውስጥ ገብታ አቤት መሸምደ አትረሽማ። ምን ነው ለደባልነት ሰፍ ብለሻል እንዴ? ለማንኛውም ለጨዋታው ድምቀት ነው። ለክፉም ለደጉም ትሆናለች ብዬ እኮ ነው። ያው ድንገት ወጣ ብለሽ ቢመሽብሽ አከራይሽ ቢዘጋ እሱን እስቲ እናስብበታለን። አሁን እንንቀሳቀሳ። በቃ ዝም ብለህ መንገድ አገኘሁ ብለህ ዝም ብለህ ትቀደዳለህ አይደል? ቆይ አሁን ስራው ቢገኝ ማን ሊሰፋ ነው? ለነገሩ እኔ ነኝ ጥፋተኛ። አንተን ቁም ነገረኛ ነህ ብዬ ሰው ነህ ብዬ ማማከሬ። እሱማ ሰው ነኝ ታውቃለህ፣ ለዛው ማኛ ሰው። እባክህ ዝም በል። የሆነ የጀሱ ቅልቅል ነገርማ ሳይኖርብህ አይቀርም። ቆይ እህሉ መወጋቱ ካልቀረ እኛም ብንወጋ እኮ ችግር የለውም። ቆይ እኔ የምለው እና ያቺን ፀሐይ መንግስት አገኘኋት ነው የምትለኝ? አገኘኋት። አይ ጥሩ ነው። እና እንዴት ነው እሷ? መቼስ ግብር አቆርጥም አይደል? ችግር የለም እኮ ግብሩን እኮ ተተመን። ግን ስገምት ግምቷ ላይ ያንን ጨፍና ነው የምትገምተው የሚባለው ነገር እውነት ነው? ቀለድክ ማለት ነው? ችግር የለም አሳያለሁ። እሱ ብቻውን ነገር ሰረቅ ቀረስኳት እንዳትለኝ። ለአንተ ምንድን ነው ዛሬ የምትጃጃለው? ካለበለዚያ ጥዬ ነው የምሄደው። እባክህ ስቀልድህ ነው። ታዲያ እሷም ልክ እንዳንተ ስራ ፈላጊ ናት። ቆይ ችግር የለውም እኮ እሷ ስራውን አታገኘው። ቢያንስ ስራው እንዴት እሷን ፈልጎ አልመጣም? ያው ስራውን በመልኩ አፈዙ ይሆናል። አረግላችሁ እንግዲህ ወደፊት እና እንዳንቺ በስራ ፍለጋ ልቡ የደከመ ሰው ልታገኝ ነው? አዎ አሪፍ ወንድ ይመስላል። ልቡ ንጹህ ነው። ታዲያ ምን እየታሰበ ነው? መቼም ለመደነስ እየሞከርሽ ነው ይመስለኛል። እኔ ሰላም እያወቅሽኝ? አይ እኔማ እኮ አሪፍ ነው ስላልሽኝ ነው። እና አሪፍ ነው ማለት እንደዚህ የሚያስበላ መደነስ ምናምን ትኛለሽ እንዴ? ባይሆን አንድ ሁለት ሙዚቃ አንቺ ሄሎ ሰላም፣ እንዴት ነሽ? ይመስገነው ደህና ነኝ። ምንድን ነው እንደዚህ መጥፋት ያዋጣል? ይቅርታ ማን ልበል አላወኩም። አላወኩም? በጣም ነው ማዝነው። አዎ ሴፍ ስላልወጣልኝ። ባይወጣስ? ቢጠፋ ይሄ ድምፅ ይጠፋሻል? እኔ እንጃ አልመጣልኝም። እሻው ማን ልበል? ለማንኛውም አዝናለሁ። ዝም ብዬማ አልነግርሽም፣ ትቀጫለሽ። በህገ መንግስቱ ነው የምትቀጣኝ? ኧረ እኔ ፍቅር ሰው ነኝ።
በፍቅር ህገ መንግስት ነው የምቀጣሽ። እንደ ጃክ ለፍቅር ተሰዋ ካላልከኝ ሌላውስ ችግር የለውም። አይ እንደ ሰብለ ወንጌል ንጹህ አፍቃሪ ሁኚ ብለሽስ? ይግባኝ እላለሁ። ምክንያቱም በዚህ ጊዜ እንደበዛብህ ንጹህ አፍቃሪ ስለሌለ። ኧረ እኔ ያለው የመታወቂያ ስሜ ሌላ ቢሆንም በዛብህ ብለው እኮ ነው የሚጠሩት። ለምን እንደዚህ እንዳሉን ግን ታውቂያለሽ? አፈቃቀር በዛብህ ነው እኮ እያሉኝ እኮ ነው። እንደውም ኧረ አሁን ጓደኞቼማ የመታወቂያ ስሜን ቀይረው በዛብህ ብሎ ራሱ እየጠሩኝ ነው። አሁን የሁላ ነገር አላወቅሽም በሚል ለምን የመታወቂያ ስምህን አትነግረኝም? አለበለዚያ አልዘጋው ነው። ኧረ እንደዘጊው ሰላም። ኧረ ብሩክ ነኝ እንዴ? አዎ እኔማ ለጨዋታው ድምቀት ብዬ እኮ ላዝግሽ ብዬ ነው። ምን እንዳልቀልድ እኮ ቀጠን ያለ ቆፍጠን ያለ እንደ ሎ ባትሪ ማስጠንቀቂያ ላክሽብት ቤት በኩል ይጭውት። የእውነት እኔ አንተን ትሆናለህ ብዬ አልገመትኩም ነበር። መገመት ነበረብሽ። መቼስ የሰጠሽ እንጂ ስልክ ቁጥር ለኮንታክት መቁጠሪያ አይደለም። እሱማ ልክ ነህ። እና እንዴት ነህ? አለሁልሽ። ደህና ነሽ? እሺ ደግሞ ምን ልትለኝ ነው? አይ ምንም አይደለም፣ ሱቅ ተልኬ ነው እግረ መንገዴን ልመክር። እሺ ጋሽ ይምከሩኝ። ምንድነው? ወንድ ልጅ ፈሪ ሲሆን ሴት ልጅ አትወድም። እሺ ጭራሽ እዚህ ክፍል ላይም ደርሰልኛል። አሁን ቆይ ስለዚህ ምን አውቀህ ነው አንተ እንደዚህ የምታወራው? ይህ ምን መድረስ ያስፈልገዋል? ፈሪ ማን ይወደዋል? ደግሞ እቴ ፈሪ ወንድ እንደማትወድ ከሰላም ጋር ሲያወሩ ሰምቻለሁ። አየህ አሁን ወደ ነጥቡ መጣልኝ። ስለዚህ እንዴት ነው ደፋር መሆን የምችለው? እህት እንደሆነች ገና እኔን ስታየኝ ያንገሸግሻታል። ምን ነው አጥባቂዋ ነኝ አልክ? ስታያት ሴጣን ይነሳል እንዴ? ልክ ነህ። እንግዲህ መስሎኝ ይሆናል። እሺ አሁን ምንድን ነው የምትመክረኝ? እሺ ምን ላድርግ? ሴጣን ለቆ ማውራት እስክችል ድረስ እኔ የምልህን ስም። እሺ ንገረኝ። አታስብ እሺ። ባይሆን አሁን ደውለህ መንገድ ትችላለህ። ስልኳን እሰጥሃለሁ። ቆይ ደውዬ ምን ልላት ነው? እኔ ማውራውንም አላውቅም እኮ። ምንድን ነው የምላት? ቆይ ምን ልላት ነው? ተራ ተራ ትነግራታለህ። ትቀልዳለህ እንዴ? ስልክም ያህል ነገር ከሰጠው በኋላ መጀንጀን ያቅታል ወይስ መጀንጀናችን? ኧረ እችላለሁ እንዴ? እችላለሁ። ዋና መቻልን። አሁን ስልክህን ስጠኝ። ያው ደግሞ አትፍራሺ። አመቺ ሳለ ደውል። ደግሞ ካርዴን እንዳታነሳ። እሺ አልደውልም። እሺ በጣም ነው የማመሰግነው። የሆነ ሰውማ ተሳስቶ ይሆናል። ቆይ ምንድነው የሚያስጨንቅሽ? ነው ወይስ የምትጠብቂው ስልክ አለሽ? ማኔ እንደዚህ ነገር እንኳን አይነካካኝም። ታውቂያለሽ ከእንደዚህ አይነት ሰው ጋር በይ መነካካቱን ቀስ ብለሽ ትደርሽበታለሽ። ይልቅ አሁን ንገሪኝ፣ ማን ነው? ማን ነው እሱ? እንዴ አሁን ከእንደዚህ አይነት ሰው ጋር አይነካካኝም ምናምን ስትይኝ አልነበር? የሆነ የደበቅሽኝ ነገርም አለ። አንቺ እኮ አጠፊኝም። ይልቅ ንገሪኝ፣ ማን ነው? ምን ደብቅሻለሁ? ደግሞ እዚህ ዝም ብሎ ድድም ያሰጣልሽ ነው። ዝም ብሎ ያፈጥብኛል። እንዴ እኛ ምን እናፈጥበታለን ነው ታዲያ? ይሄን ያስጨነቀሽ?
ዛሬ ደግሞ የለም እንዴ? እንደዛ እንዳላሳቀቀሽ እኔማ ባገኘው ልኩን ነበር ማሳየው። እባክሽ የለም። ወይ መጥቶ ሄዷል ወይ ደግሞ ገና አልመጣም። እኔ የምልሽ ግን የምር እዚህ ተሰጥቶ የሚውለው አንቺን ለማየት ነው? ምን አውቃለሁ። ክላስ በሚማርበት ሰዓት መውጫና መግቢያን ታይም ስለሚያውቀው መጥቶ ቼክ ያደርግ ነበር። አሁን ግን ቤት ስለምውል በምን ሰዓት ይምጣ ምንም የማውቀው ነገር የለም። ግን እንዳየኝ ወዲያው ነው የሚሄደው። የኔ ቆንጆ ጠንቀቅ ብትይ ነው የሚሻልሽ። ከድድ አስጪ ፍቅር ከያዘሽማ መጨረሻው ከባድ ነው የሚሆነው። እኔ ሰላም እኮ ፍቅር ጠልቻ አይደለም ምገፋው፣ ግን ራሱን የቻለ ሰው ምናምን እያልኩ እንጂ። ቆይ ስራ ቢኖረውስ በምን ታውቂያለሽ? ስራ ካለውማ አሰየው ነው። ግን እንዴት ነው አንድ ስራ ያለው ሰው ስራ ፈቶ የአንዲትን ሴት መግቢያና መውጫ ቁጭ ብሎ የሚያየው? እንደዛም ከሆነ ሰነፍ ወንድ ነው ማለት ነው። ወዶኝስ ቢሆን እንዴ ምን ያስፈራዋል? በራሱ መተማመን ከቻለ አንቺን የራሱ ማድረግ እንደሚችል ካመነ ለምንድን ነው መጥቶ ወድጄሻለሁ ብሎ የማይነግርሽ? ኧረ እኔማ እያስቸገረኝ ስለሆነ ነው እንጂ ብቻ ተይው በቃ። ይልቅ ነገ አንቺ አትመጪም? እኔማ እንደተለመደው ስለ ስራ ጉዳይ ለማውራት የራት ቀጠሮ አለብኝ። አንቺ ግን ይሄ ነገር አልበዛም? እኔማ ልካቸውን ሳላስጨርሳቸው አልተውም። ቆይ አንቺ ግን ለምን አይገባሽም? ራስሽን ለምንድን ነው አደጋ ውስጥ የምትከቺው? ምንም አልሆነም እባክሽ። ግን የሆነ ችግር ተፈጥሮ ብትደውይልኝ አልሰማሽም፣ አላነሳም። ብዙ አላመሽም፣ ደውልልሻለሁ። ቻው። ደሬ ምን ነው በሰላም ነው? መቼ ዘንድሮ ጊዜው ተቀይሯል። በሰላሙ ሳይሆን በሐዘኑ ጊዜ ነው ሰው የሚፈልገው። ዝም ብዬ ፊት ላይ ሳየው የሆነ ሰላም እንደሌለ ያስታውቃል። እና ለትንሽ እንኳን ብትጠብቀኝ ምን አወራው? እና አስተርጓሚ ይምጣል እንዴ? ከመጣ ጀምሮ እኮ ዝም ብለህ ጉም ብለህ ቁጭ ብለሃል። ይኸውልህ ብሩኬ የሆነ ነገር ላማክርህ ነበር። ምንድን ነው? ማለቴ እንዴት ስልክ ማውራት እንዳለብኝ አለ አይደል? የሆነች አንዲን ሴት እንዴት አድርጌ በስልክ ማውራት እንዳለብኝ እንድታስተምረኝ ነበር። ምን ችግር አለው ታዲያ? ማናት? ማናት ማለት ልጅቷ ምን ታደርግልሃለች? በቃ የሆነ ሴት አለች፣ እንዴት ነው ማውራት የምችለው? እና ስም የላትም እንዴ ታዲያ? ስም አላት። ያው ምን የመሰለ ስም። በቃ እዛ ድድ ማስጮህ ጋር ማየት ልጅ ነች፣ መቅዲ። ምንድን ነው አንተ ደግሞ እንዳላወቀ የምትሆነው? የዛን ጊዜ እነዛ ስታቧ ይችላል ነበር እንዴ? አይ ግን እንዴት ደፍረ ስልክ ተቀበልካት? ይህን ያክል እንኳን ፈሪ አይደለሁም። በቃ ያጩጬ ሰጥቶኝ ነው። ለማንኛውም ከኔ ብትማር ይሻላል ጓደኛዬ። ሴቶቹ እንደሆነ ነገ ባላየ ነው የሚያልፉ። የሚሻል የሚያስከብርን ስራ ኳላ ብትከተልና ብትሮጥ ነው የሚያዋጣ። እንግዲህ የለም እናንተ ተሯሯጡና ክበሩ። ከዛ ደግሞ እኔ ደግሞ እናንተን አይቼ እሯሯጣለሁ። ችግር የለም ደሬ፣ እየቀለድኩ አይደለም። በዚህ ሰዓት የሚያስከብር ስራና ይሄን ኪስ ነው። እሺ እኔ እናንተ እዛ ድድ የምናሰጣበት ቦታ ምንም መለወጥ እንደማንችል ስለገባት ነው ጥላን ሄደችው። ምክንያቱም እጅ ላይ የመኪና ቁልፍ ሳይሆን ስራ መፈለጊያ ዶክመንት ስላለ። ይሄ ደግሞ ለአንተ አዲስ ነገር አይደለም፣ አይከብድም። ከአባት ጠጋ ብለህ ስለ ብሩና ስለ አንዳንድ ነገር ብትማር ይሻላል። እኔ ነኝ ጥፋተኛው፣ አንተን ሰው ነህ ብዬ እዚህ መምጣቴ። እንዴ ቆይ እኔ ምን አደረኩኝ? ስማኝ፣ እኔ እኮ ያልኩህ እንዴት ነው ስልክ ማውራት የምችለው ነው እንጂ እንዴት ከልጅቷ ጋር እንደምጣላበት ምክንያት አሳየኝ አይደለም ያልኩህ። ብሩኬ በጣም ነው ማዝነው። እሺ እጭ ደግሞ አንተ ደግሞ ቀልድ ነው። ምንድን ነው አንተ ምን እንደምታከብደው? ኧረ ቁጭ በል በእናትህ። ቀልድ አታውቅም እንዴ አንተ? እሺ ይቅርታ። ከመመታቱ በፊት መደራደሪያ መሆኑ ነው? አይ ከመታሽኝ በኋላ እንዳትጸጸቺ ብዬ ነው። ወይ አንተ ልጅ ጤነኛማ አትመስለኝም። በልሽ ትቼዋለሁ አሁን በቃ። እና መችኝም ብፈልግማ እኮ እችል ነበር። ይልቅ ለአንተ የሚሆን ፊልም ነው፣ ዝም ብለህ። ቅድም የሆነ ስልክ ሚስ ኮል ሆኖብሽ ነበር። አንተ ነበር ያደረግከው? በምን አወቅህ? ቆይ አዎ
ማለት በሩን እምቢ ብሎ ነበር እንዴ? እኔማ ሌላ ሰው ነው ብዬ እኮ ስሞክር ግን አይነሳም ነበር። ደውለሽ አልተነሳ? አዎ። ሲያናድድ። ፈሪ ነው እንዴ? ምን ያስፈራዋል? ወንድ አይደል? ማን ነው? ቆይ ንገረኝ፣ ማን ነው? ያ አንቺ ላይ የሚያፈጥብሽ። ምን? ምን ነው ደሳለሽ እንዴ? አንተ ሰይጣን አተኛ ይግባ። ሄሎ እኔ የምልህ የዘመኑ ወንድ እንዴት ቦቅቧቃ ነው? ምን እንዳለኝ ታውቃለህ? ወደ ጨለማው ይዤሽ አልገባም፣ የሆነ ነገር ብታረጊኝስ አላለም? አረ እንደውም ተመስገን። በዚህ ሰዓት እኮ እኔን ማግኘት ራሱ ትልቅ ነገር ነው። ያው እንደምታየው ጊዜው ከፍቷል፣ ብዙ ነገር ሊያደርጉሽ ይችላሉ። ልክ ነህ። አሁን እሺ አፈፍ አድርገህ ይዘኝ ትገባለህ ወይስ አፍጠብር ድረስ መታኛል? አረ ይዤሽ እገባለሁ። እሺ ግን አትንካኝ ብያለሁ። እስቲ የስራ ወጣት ቤት ምን እንደሚመስል ደው ምንድን ነው? አልተኛም ነበር እንዴ? ነው ወይስ ማናት አጸዳርታለሁ የወጣችሁ? ያው ላንቺ አቀባበል ሁሉም በየፊናው ተነጥፈው እኮ ነው። አነጣጠፉ ካልተመቸሽ ደግሞ ቦታዎቹን ልንቀይር እንችላለን። ደግሞ በኋላ አላስተኛሽም ልትለኝ እንዳየው።
ኧረ እኔ አልልሽም እንዴ ምን አስበሽ ደግሞ ነግሬሽ የቤት ልጅ ነኝ አላልኩሽም ነበር? በአንዴ ሁሉን ነገር ነው ያስረሳኝ። በቃ አሁን አረብሽ አይደል? ልተኛ ደግሞ ያውልህ እንደ ፈሪ ወንድ ስርቻ ስር ገብቼ ካልተኛው እንዳትልሽ። ይልቅ ቅፍ አድርገኝና እንተኛ። መንገዶይ ሚኪ ዛሬ ገደልኩ። ኧረ እህቴ በእናትሽ አታሰድቢኝ። እኔ ጭራሽ የሰው ፈሪ እላለሁ፣ አንቺ ጭራሽ ፈሪ ነሽ። ይባካፍን ዝጋ። አሁን እንደዛ ብለህ መልሰለት። እሺ አሁን ቆይ እንዴት ነው የሚያየኝ? እያየሁሽ ነበር እኮ አንቺ ልትጽፊልኝ ትስቲ የከበደሽን እኔ ጻፍኩልሽ። እሺ ቆይ ጠብቀኝ። ሰላም ግን ደህና ነሽ? እኔ ምንም ገና አልመሰልሽም። ደህና ነኝ አልኩሽ እኮ እዚህ ሰፈር ስለነበርኩ ነው። የሆነ ግን አለመረጋጋት እያየሁብሽ ነው። ደግሞ እጅሽ ላይ የነበረው እናትሽ የሰጠችሽን ጌጥ አደረግሽ። ውጪ ነው ያደርሽው አይደለ? መቼም ለዚህ ዘመኑ አንድ ልብ አይሰጥ። ይሄም መቻነሰው ዱርዬ። ቆይ እሺ ከማን ጋር ያደርሽው? መቼም ከዛ ሰውዬ ጋር እንዳይሆን። እባክሽ ከዛ መናጢ ዳ ጋር ነው ያደርኩት። አየሽ ህይወት ብዙ ምርጫ አላት። የምትፈልጊውን ህይወት የምትፈልጊውን ዓለም ከማትፈልጊው ሰው ጋር ሆነሽ ራስሽን ታገኘዋለሽ። በዚህ በኩል ደግሞ የምትፈልጊውን አይነት ሰው ለጠላትሽ እንኳን ከማትመኝለት ድህነት ጋር ታይዋለሽ። እና ያ ይጋበዛል፣ ይሄ ደግሞ ይታቀፋል ማለት ነው። ያቅፋል፣ ደስ ይላል። አንቺ ብቻ ያ ልጅ ይሄ እንዳይ ሰላም ስነ ስርዓት አርፈን ወደ ቤት እንግባ። እኔ ጋር እየመጣች እንደው ምን አባቷ ፈልጋ ነው እቺ ደግሞ? አንተ ነው ጓደኛዬን መግቢያ መውጫ የሰጠሃት? እኔ ኧረ በጭራሽ እኔ አይደለሁም።
እየፎገርክ ባልሆነ ለምንድን ነው በወጣሽ በገባሽ ቁጥር የምታፈጥባት? አላፈጠጥኩባትም። ድሮስ አፈጠጥኩ ልትል ነበር። ሲጀመር ስራ ፈታ ተጎልታ የምትውል ከሆነ እሷን አትመጥናትም። ስለዚህ ከዚህ በኋላ ከዚህ ጥፋ። እምቢ የምትለኝ ከሆነ ደግሞ አንጠልጥዬ እስር ቤት ነው የማስገባው። ሰላም በቃሽ። ምን ሆነሽ ነው? አንቺ ደግሞ ምን ሁኚ ነው የምትይኝ? ሲጀመር ራስሽ ነሽ ለማንም ቦዛኔ ፊት እየሰጠሽ ራስሽ የምታስደፍሩኝ። ለሱ ጠበቃ መሆንሽ ነው? ምንድን ነው ያደረግሽው ሰላም? ምን አይነት ነገር ነው የፈጠርሽው? በእናትሽ ቆይ ለምን ግራ ታጋቢኛለሽ? ራስሽ አይደለሽ እንዴ እንደሚያስቸግርሽ የነገርሽኝ? ይኸውልሽ ቢያንስ የሱን ስሜት እኮ ማዳመጥ ነበረብን። አንቺ እኮ ጭራሽ ማይሆን ንግግር እኮ ነው የተናገርሽው። እያስቸገረሽ ያለን ሰው መናገሬ ለምን አስከፋሽ ነው ወይስ ወደሽዋል? ቆይ ምን እያሰብሽ ነው? ሁሉም ሰው እንዳንቺ መሆን አለበት? ከተመቸው ሰው ጋር መጋደም፣ ለማፍቀርም ለማግባትም ገንዘብ ያለው ሰው መሆን አለበት? እንደዚህ እያልኩኝ እድሜ መጨረስ አለብኝ? ደግሞ ለምን አልወደውም? አዎ ወደዋለሁ። በቃ ሰው ለመውደድ ሰው ከመሆን ውጪ ምን እንዲሆን ነው የምትፈልጊው አንቺ? አሁንስ በጣም አበዛሽው። እሺ ጓደኛዬ የምርሽን ነው ግን እንደዚህ እየተናገርሽኝ ያለሽው? እኔ እኮ ለራስሽ ብዬ ነው። አውቃለሁ፣ ለእኔ እንደሆነ እኮ አውቃለሁ። ግን አንቺም ደግሞ ማይሆን ንግግር እኮ ነው የተናገርሽው። በቃሽ። ከኔ አንድ ተራ ጎረምሳ በለጠብሽ? እንደዚህ ትናገሪኛለሽ ብዬ አንድ ቀንም አስቤ አላውቅም ነበር። በጣም ትገርሚያለሽ። እንዴ ደሬ በሰላም ነው? እንዴት በዚህ ሰዓት እዚህ ተገኘ? ምን ነው ድድ ማስጫ ቦታ የሚያመልጥ ትርኢት የለም እንዴ? የለም፣ ከዚህ በኋላም አይኖርም። ወንድም ያንተ ልክ ነህ። በገዛ እጄ ጊዜን አቃጥያለሁ። ደሬ ፊት ራሱ ልክ አይደለም። ምን ሆነ ነው እንዴ? ቆይ ደርና እንዴ ስልኩን አንስቼ ሌላው ልደውል እሞክራለሁ። ሄሎ፣ የት ሆነ ነው ብሩኬ? በጣም ደብሮኛል። እቤት ነኝ። ከቻልክ ብትመጣ ደስ ይለኛል። ከፍቶኛል። ጥሩ ሙድ ላይ አይደለሁም። ምን ሆነሻል? ደህና አይደለሁም አልኩ አይደለ እንዴ ብሩኬ? መምጣት የምትችል ከሆነ ቶሎ ናልኝ። እሺ መጣ። እሺ የልትሄድ ነው? ብሩክ በጣም ጨንቆኛል። ማማክረህ ጉዳይ አለኝ። ጥላዬን ባትሄድ ደስ ይለኛል። እሺ ደሬ እዚህ ጠብቂኝ፣ አሁን እመልሳለሁ። ፀሐይ እኮ ናት የደወለችው። በዛ ላይ ደግሞ አዲስ ነገር ብዙ ነገር ተፈጥሯል። ኧረ እነግርሃለሁ በእናትህ። ሁሉ ብሩክ፣ አሁን በዚህ የተነሳ ደግሞ ከአንተ ጋር መጣላት አልፈልግም። እንዴ ዛሬ ምን ሆናል? እንዴ ተረጋጋ። በቃ እመጣለሁ አልኩህ። እንዴ ተረጋጋ እንዴ። ሰላም ምን ሆነሽ ነው? ደህና አይደለሽም እንዴ? አይደለሁም።
ደህና ልሆንም አልችልም። ቆይ ምን ሆነሽ ነው? ምንድነው የተፈጠረው? ለምን አትነግሪኝም? እንድታማክረኝ አልፈልግም። አብረኸኝ እንድትሆንና እንድታዳምጠኝ ብቻ ነው የምፈልገው። ያንን ልታደርግልኝ ትችላለህ? ትችላለሽ። ሄሎ አባቴ፣ ለሆነ ጉዳይ ፈልጌ ነበር። የት ነህ? እሺ እሺ።
ሰላም ምንድን ነው የሆንሽው? ለምን አትነግሪኝም እንዴ? በጣም እኮ እያስጨነቅሽኝ ያለሽው። ምንም አልሆንኩም አልኩ አይደል እንዴ? ለምንድን ነው የምታስጨንቀኝ? እንዴት ነው ምንም አልሆንኩም ማለት እንዴ? ፊትሽ ላይ እኮ የሆነ ነገር እንደተፈጠረ ያስታውቃል። እንዴት ነው አንዳንዴ ለሰዎች ብለህ የምታደርገው መልካም ነገር እነሱ ጋር ሲሄድ በተቃራኒው ሲረዱት ምንድን ነው የሚሰማ? ያው እሱማ ይከፋኛል። እኔ ደግሞ መከፋት ብቻ አይደለም በጣም ተናድጃለሁ። የራሴ ከምላት ከገዛ ጓደኛዬ ነው ይህ ምላሽ የጠበቀኝ። ቆይ ምንድን ነው የተፈጠረው? ላወራልህ አይደለም ለራሴ ድጋሚ ላስበውም አልፈልግም። ደግመሽ አለማሰብሽን ደግፈዋለሁ፣ ግን የበፊቷ ሰላም ከሆንሽልኝ ነው። እኔ እኮ የጠራሁህ አብሬክ ስሆን ሁሉንም ነገር ረሳለሁ ቅልል ይለኛል ብዬ ነው። አንቺ ለመርሳት ካስብሽ በእኔ በኩል ችግር የለውም። ሁሉም ካንቺ ጋር ጓደኛዬ ዛሬ በጣም ነው የከፋኝ። በማፍቀሬና በራሴ ላይ በጣም ነው ያፈርኩት። ምክንያቱም ለፍቅር ስል ራሴን ዝቅ አደረኩኝ። ለፍቅር ስል ብዙ ነገር ትቼ ነበር፣ ብዙ መስዋዕትነት ከፍዬ ነበር። ምክንያቱም አንዳንዴ ፍቅር መስዋዕትነት ስለሚጠይቅ። ግን መጨረሻው ራሴን ያሳነስኩኝና ያዋረድኩኝ ያህል ነው የተሰማኝ። ይህ የሆነው አንተ ፀሐይ ነች በምትላት ሴት ነው። በተቀመጥኩበት መታ እንዳልሆን አድርጋ ተናግረኝ ልቤን ሰበረችው። ያለ ማንነቴ እዛ ድንጋይ ላይ ስለተቀመጥኩ ሌላ ማንነት ሰታ አባረረች። ጓደኛዬ ከዚህ በላይ ለፍቅር መስዋዕትነት መክፈል እንደሌለብኝ ተረድቻለሁ። ለዛ ሁሉ ነገር ትቼ ወደ አባቴ ሄጃለሁ። አንተም እስከዛሬ በጓደኝነት ያደረክልኝ ነገር ሁሉ ከልብ አመሰግናለሁ። ቻው። ሰላም፣ እንደዚህ ማድረግ አልነበረብሽም። ቅድም ክፍት አልነበር እንዲህ ስልኳ ደግሞ ምን ሆኖ ነው? እሺ ደሬ የት ነህ? ኧረ እሱም ስልክ አይሰራም። ምንድን ነው የሚሻለው? እህቴ ምን ሆነሽ ነው ያለ ወትሮ እንዲህ የተጋሽው? ሚኪ ብቻዬን መሆን ነው የምፈልገው። እንዴት? ምን ማለት ነው? እንዴት ነው እንደዚህ ሆነሽ ብቻሽን የምትሆንሽ? ነገርኩ እንግዲህ ብቻዬን መሆን ነው የምፈልገው አልኩ አይደል እንዴ? ምን እንደሆንሽ ካልነገርሽኝ ከፈለግሽ ምጪኝ እንጂ የትም አልሄድም። ኡፍ አንተ ልጅ ለምን ታደርቀኛለህ? እኔ አላደረኩሽም፣ ስለተጨነቅኩ እኮ ነው። ለማለት ነው የምትጨነቀው? አዎ እህቴ አይደለሽ? ለምን አንጨነቅም? ሲጀምር ምንም የሚያስጨንቅ ነገር የለም። ብቻዬን ማሰብ ነው የፈለግኩት አልኩ አይደል እንዴ? እሺ አሁን እኔ ልግባ ወይስ አንተ ትገባለህ? ኧረ እህቴ አትጨናነቂ፣ እኔ እገባለሁ። መቼም እስካሁን ድረስ ተጋድመ ነው የሚሆነው። ታይቼ ነው። እኔ ምንሽ ትናንት እኮ ደውዬልሽ ነበር፣ ስልክ አታነሺ። አዎ እባክህ ቻርጅ ዘግቶብኝ ነው። በዛ ላይ ቤት መብራት አልነበረ። እሺ ጥሩ። የት ነው ያለሽው? ፈልጌሽ ነው። ነው በሰላም ነው ብሩኬ? አዎ በሰላም ነው።
የት ነሽ? ወደ አንተ ቤት እየመጣሁ ነው። እባክህ ጥሩ ነይ፣ በቃ እጠብቅሻለሁ። እሺ፣ ግን ደህና ነህ አይደል? ደህና ነኝ አልኩሽ አይደል? ከትናንት ጀምሮ አላየሁትም። ምን ሆኖ ነው? የምታውቂው ነገር አለ? አላውቅም። እህቴ ታውቂያለሽ? ለዛ ነው ያለሁት ነው እንደዚህ ሆንሽ? አዎ በሱ ምክንያት ነው እንደዚህ ሆንኩት። በእኔ የተነሳ ደግሞ ሰላም አስከፍታው ነበር። ለዚህ ይሆናል የጠፋው። አይ እኔ እኮ ሳጣው የሆነ ነገር ብለሻል ብዬ ነው እንደዚህ የጠየኩሽ። እኔማ እኮ ምንም አላልኩትም። ሰላም ነች ጉድ ያደረገችኝ። እና በቃ ነው። ሰላም ብሩኬ፣ እንዴት አደርክ? ምንድን ነው? አንብብ። ቆይ አንቺ ምን አይነት ሴት ነሽ? በጣም ነው ያዘንኩብሽ። እንደዚህ አይነት ሴት ትሆኛለሽ ብዬ አልጠበቅኩም ነበርሽ። ማለት ቆይ እሱ ማለት ያንተ ጓደኛ ነው? እድሜ ላንቺ ነበር። ቆይ ምን ብትናገሪው እንደዚህ ልቡ እስኪሰበር ድረስ እሷን ትቷት ሄደው የሚያፈቅራትን ልጅ ጥሎ እስኪሄድ ድረስ? ብሩኬ በእውነት እኔ ለክፋት አስቤ አልነበረም። እንዴት እንደሆነ ነበር ያሰብኩት። ሲጀመር አንቺ ምን አገብቶሽ ነው በማላቸው ገብተሽ የምትናገሪው? መቅዲ መውጫ መግቢያዬን አሳጣኝ ብላ ስላለችኝ እኮ ነው። እሱ ነው እሷ በወጣችና በገባች ቁጥር የሚያስቸግራት? እንኳን ሊያስቸግራት አይደለም ቀና ብሎ ለማየት ራሱ በመከራ ሰምኛለሽ። የማይገባው ቦታ እኮ ነው ቁጭ ብሎ ለሷ ሲል ስንትና ስንት ነገር ትቶ ነው ለሷ ብሎ ድንጋይ ላይ ቁጭ ብሎ የሚውለው። ሲጀመር አንቺ ነሽ በማላቸው ገብተሽ የበጠበጥሽው። ብሩኬ እባክህ ተረዳኝ። እኔ ለክፋት አስቤ አልነበረም። ጓደኛዬን የረዳኋት መስሎኝ እንጂ። ትናንት ጥሩ ነገር ስላደረግሽው እንደዚህ ሆንሽው? በተቃራኒ እኮ የሆነችብሽ እኮ የአንቺ መጥፎነት አይተን። ሲጀመር አንቺ ነሽ በማላቸው ጣልቃ ገብተሽ እንደዚህ ያደረግሽው። በቃ ብሩኬ ከዚህ በላይ ምንም እንድትናገረኝ አልፈቅድልህም። አስፈላጊ ከሆነ ደግሞ የኔና አንተም ግንኙነት ካሁን በኋላ ያበቃለታል። እሺ ያበቃል። ጥርግ በይ።
ሄሎ አብሮ ይስጥልኝ። አዎ ብሩክ ነኝ። ከየት ድርጅት? አረ ይቅርታ፣ እንደዚህ አይነት የሚባል ድርጅት ሲቪ እንዳስገባው አላስታውስም። አረ እፈልጋለሁ። መቼ? ነገ እመጣለሁ። አረ እመጣለሁ። እሺ በጣም አመሰግናለሁ። እሺ እሺ። በጣም ይሳናል እንዴ! ስራ አገኘሁ ማለት እኮ ነው። እኔ የምልህ ዳሬ የት ሄዶ ነው? ኧረ እኔ እንጃ የት እንዳለ አላውቅም። እሺ ቤቱን አታውቁም? ኧረ አላውቅም። እሺ ሰው ምናምን አጠይቅም? በጣም ፈልጌዋለሁ። እንደዛ ቢሆንማ እኔም ማጠያቂያ ያገኘው ነበር። እና በምንም አናገኘው ማለት ነው? ከዚህ በኋላ እዚህ መጣ አይመስለኝም። ማለት በምን አወቅ?
ለጓደኛው እንደዛ ብሎታል። እና ከዚህ በኋላ ይመጣ ማለት መጠየቅ ይፈቀድልኛል? ጥያቄያችን ጋር ተመሳሰለ። እኔ ስለ ጓደኛ ነበር። እኔም ስለ ጓደኛ። ቆይ ምን ብትሉት ነው ጓደኛዬ እንደዚህ ሰበራችሁት? ምን አይነት ነገር ብትናገሩት ነው? ቆይ ማፍቀር ምን ጥፋት ቢኖረው ነው ከሰይፍ በሳለ ቃላት ተናግራችሁ ልቡን ያደማችሁት፣ ልቡን የሰበራችሁት? እኔ የሚያሳዝነኝ ጓደኛዬ ልቡን ችግሩን አለመረዳት። እድሜ ለእናንተ። አምላኬ ሆይ ቆይ የሆነው ነገር አለ። ምንድን ነው የሆነው? እሱንማ እንድትመልሽልኝ ነው የምፈልገው። ቆይ አንቺ ምን አይነት ፍቅር ነው የሚገባሽ? ቆይ ምን አይነት ሰው ነሽ? እንዴት ይሁንልሽ? ለአንቺ ብሎ አንዴ እዚህ ድድ ማስጫ ላይ ቀና ማታ የሚሆነው ምንድን ነው የምትፈልጊው? እንዴት ነው የሚገባሽ ፍቅር? የሆነውን ብቻ ንገረኝ በእናትህ። እኔም እኮ ለሱ ትልቅ ስሜት ነበረኝ፣ ግን ከዛሬ ነገ ቀርቦ ያወራኛል ብዬ ስጠብቅ ግን ሊነግረኝ አልቻለም። ይፈራኝ ነበር። ትንሽ ለመቀራረብ እያለን ነበር ሰላም መታ ነገሮችን በሙሉ ያበላሸችው። እሷማ ሁሉም ነገር አበላሸችው። ማበላሸት አይደል ስራዋ? ነገሩን ባታበላሽማ ሁላችንም እንደዚህ ባልሆን ነበር። እንዴ ይሄ ነገር የሰላም አይደል እንዴ? ማለት ያ ልጅ አንተ ነበርክ? እኔ ነበር። ቆይ ሰላም የት ነው ያለችው? በዚህ ምክንያት እኮ ተኮራርፈን ነበር። አሁን እኮ አድራሻዋን ቀይራ የት እንዳለች እንኳን ማውቀው ነገር የለም። በእናትህ ሰላም መሆኗን ብቻ ነው ማወቁን ፈልገው። የት እንዳለች ንገረኝ። እኔም እግረ መንገድ የመጣሁት ይህን ጥያቄ ልጠይቅሽ ነበር። እኔ እኮ የት እንዳለች አላውቅም። እህቴ በቃ ተመልሶ አይመጣም ማለት ነው? ቢመጣማ እስካሁን ይመለስ ነበር፣ ግን በቃ የሚመጣ አይመስለኝም። እኔ ግን የሚመጣ ነው የሚመስለኝ። ምክንያቱም ይወድሻል፣ አንቺም ትወጂው የለ። ደግሞ ሲመጣ አለቀውም። እህቴን ጠፍቶ አስጨንቋት የለም። እኔም እህቴን አልሰጥም ብዬ አስጨንቋል። ሄሎ ሄሎ፣ ሄኒ ነኝ። ሄኒያችን ሄኒ፣ እንዴት ነህ? ደህና ነህ? ሰላም ነው? አማን ነው አለሁልህ። እኔ በጣም ደህና ነኝ። ሁሉ ፒስ። አንቺ ጋር አማን ነው? ዛሬ ደግሞ ኬት ተገኘ? እንዴት ትዝ አልኩ እባክህ። መኖር ከተባለ አለን የዋ ምን ይሆናል ብለሽ ነው? ደግሞ ሀገር ውስጥ ያለ አልመሰለኝም ነበር። አለሁ ሀገር ውስጥ ነኝ። ያው ሩጫ በዝቶ እኮ ነው። እኔማ አንድ ግሮሰሪ ለስራ ሰው ላናግር ስገባ ያቺ እህት የምትያትን ጓደኛሽን አገኘኋት። አንቺም ትመጫለሽ ብዬ ብጠብቅ እስካሁን የለሽ። ማን? ሰላምን ነው? አዎ። ወይኔ በእናትህ በጣም ነው የምፈልጋት። የት ነው ያለችው? እሺ እሺ።
ሚኪ መቼ መጥቼ ነው? እዚህ ምንድን ነው የምሰራው? ጎሽ ጭራሽ ምኑንም አታውቂውም? ስሜን ካወቅሽ ይበቃሻል። ቆይ ሰግረሽ ነው አብደሽ ነው? ብዙ አስቸገርኩ እንዴ? እዚህ እንዴት ልመጣ ቻልኩ? አስቸገርኩ ነው እንዴ ያልሽው? ቀላል አስቸገርሽ? ጎረቤቶቹ ተሰብስበው ሁሉም በሃይማኖት ሲጸልዩልሽ ሻል ብሎሽ ተኛሽ። ጎረቤት? የምርህን ነው? መቼም ሰው ነው ብለሽ ይሄን ጉደኛ እየሰማሽው እንዴ? በተነስ ግባ ወይ ውጪ ሁን። እሷ ምግብ በልታ ትንሽ አረፍ ትበል። እሺ ተነስ። ሚስጥር ልናወራ ነው አትሉ? ተነስ። እሺ ይቅር በይኝ ጓደኛዬ። እኔ እሱ እንድታጩ ፈልጌ አልነበረም። በጣም ይቅርታ። ይቅር ብዬሻለሁ። ደግሞ እኮ መጀመሪያም አኮረፍኩሽ እንጂ አልተቀየምኩሽም ነበር። ስህተቱ ደግሞ የራሴ ነበር። ባሏሽሽና እውነተኛ ስሜቴን ብነግርሽ ኖሮ የሁሉ ነገር ባልተፈጠረ ነበር። ብቻ ታዩ። እኔ የምልሽ ግን አንቺን ግን ማን የሰበረሽ? ያ ልጅ ነው? ልጁም አንቺም ብቻ ብዙ የኔን ነገር ታዩ። የተዘጋ ፋይል ነው። ባይሆን ስለ እኔ ከማሰብ ይልቅ ስለ አንቺ ብናስብ ይሻላል። ግን እኮ ባለፈው መጥቶ ነበር። ማን? ብሩኬ? አዎ እሱም እንዳንቺ አይነት ስሜት ነው ያለው። ልጁ እሱ መሆኑን እንዴት አወቅሽ? ማለቴ ነግሬሽ ነበር እንዴ? አይ አልነገርሽኝም። ብቻ በማውቀው መንገድ አውቄያለሁ። ያ ጓደኛው ድድ ማስጫው ጋር ተቀምጧል። እሱን ነገር ወደ ነበረበት ቦታ ልትመልስልኝ ትችላለህ? አንተ ምንንም ተጨብጭበው? የእጅ ጌጥ እኮ ነው ያደረገላት። ምንድነው? ምን ልዩነት አለው? ጣት ላይ ሲሆን ብቻ ነው እንዴ የሚጫበጨው? አውቀ ነው አይደለ እንዴ? ይሄን ወደ ቦታው መመለስ ከቻልን ልባችንን መመለስ እንችላለን። ብሩኬ፣ እኔ አግኝቶ ካጣ ቤተሰብ ነው የተገኘሁት። የገንዘብን ጥቅምና ጣዕም ከኔ በላይ የሚያውቀው ሰው አለ ብዬ አንድም ቀን አስቤ አላውቅም ነበር። የዛን ቀን ግን መተህ ካጠገቤ ስትቀመጥ ከነበርኩበት ቀሽም ስሜት ስታወጣኝ በአንዴው ነበር የተሸነፍኩልህ። ታውቃለህ፣ በህይወቴ በጣም ብዙ መርሆች ያለኝ ሴት ነበርኩኝ። ግን አንዱንም መርህ አንተ ላይ አልተጠቀምኩትም። የሚገርምሽ አንቺም የሚሰማሽ ስሜት እኔን የሚሰማኝ ነበር። ግን ያቺ ቀን ሁሉ ነገር ቀየረችው። የኔና ያንቺ ግንኙነት እንደዚህ ባጭሩ ይቋጫል ብዬ አልጠበቅኩም ነበር። ለእኔ ጥሩ አመለካከት እንዳለሽ የገባኝ የምሰራበት መስሪያ ቤት አለቃዬ ስላንቺ ሁሉ ነገር ነገረኝ። ለአንቺ የተሰጠሽን ስራ አሳልፈሽ ለእኔ እንደሰጠሽኝ ነገር በቃ ለአንቺ ያለኝ ነገር በጣም ተቀየረ። ሁሉንም ነገር ያደረኩት ለአንተ ደስታ ስል ነው። ምክንያቱም የሚወዱትን ሰው ደስታ እንደማየት የሚያስደስት ነገር ነው። ምን እንደምልሽ አላውቅም። እስከ መጨረሻው ከአንቺ ጋር መሆን ፈልጋለሁ። ላጣሽ አልፈልግም። አፈቅርሻለሁ። ሻውንስ ተቃቀፉ አይጨበጨብም? ምንድነው ካላጨበጨብ እኮ አልክ አንተ? ምን ሁሉም ቦታ አጨብጫቢ አይደል እንዴ አለ? እኔስ ለምን ይቅርብኝ? እንዴ ዳሬ ደህና ነህ? ግና ደህና ነኝ። ዳሬ በጣም ይቅርታ፣ በተናገርኩ ነገር በጣም ተጸጽቻለሁ። ግድ የለም፣ ምንም ይቅርታ አያስፈልገው። ባይሆን እኔ ነኝ ይቅርታ መጠየቅ ያለብኝ።
መቼስ ታውቃለህ ብሩክ፣ እኔ እንድቀየር እናትና አባቴ በእኔ ምክንያት ተጣልተዋል። አንተም እኔ እንድቀየር ብዙ ውጣ ውረዶችን አድርገሃል። ግን ከዛ ሁሉ የመቅዲ ንግግር ራሴ እንድቀይር ደርሶኛል። በዚህ ሰዓት በጣም ጀግና ሰው ሆኛለሁ። ማለት ምንም ነገር ማድረግ እችላለሁ በአሁኑ ሰዓት። እና ደግሞ ለመቅዲ ቤተሰቦች ሽማግሌ ለመላክ አስቤያለሁ። መጀመሪያ እኔን ብታስፈቅደኝ አይሻልም? መቅዲ አንቺ እኮ ፈቅደሽልኛል። የዛኔ ጓደኛሽ እንደዛ ስትናገረኝ አይንሽ ላይ ምን ያህል እንደምታስቢልኝ አይቻልም። አውቃለሁ እንደዛ ብትወጂኝም የሆነ ያክል የማይሆኑ ባህሪዎች ነበሩብኝ። እነሱን ደግሞ አስተካክዬ መጥቻለሁ። ባይሆን ለወራት የጠፋህበትን እኔን ያስጨነክበትን ግን ትቀጣታለህ። ግድ የለም ምንም ነገር እቀጣለሁ። ኧረ እባክህ እህቴን አሳልፌ የምሰጥ ይመስላል? ሚኪዬ ከዚህ በፊትም እኮ አንተ ነበር ካሳልፌ የሰጠኸኝ። ቆይ አሁን ለምንድን ነው የምትከለክለኝ? ጥሎሽ የታል? ነፍ ጥሎሽ አምጣ። ካመጣ እህቴን እሰጥሃለሁ። ችግር የለም በቃ እንደውም የፊታችን እሑድ መዝናኛ ቦታ ወስድሃለሁ። እሺ ዘንድሮም ታፈጥብኛለህ። ቆይ አሁን እኮ ያንተ ሆኛለሁ። ለምንድነው እንደዚህ የምታየኝ? አውቃለሁ ግን በቃ ባይሽ አልጠግብሽም። ምን ላድርግ? በኋላ እንደዚህ አይተኸኝ ቶሎ እንዳልሰለች። የማይሆነውን አንድ አንቺ ማየት ከጀመርኩ ጀምሮ ሌላ ሴት ማየት አልችልም። በቃ ልክ እንደምንጽር ለአይኔ የታዘዝሽው አንቺ ብቻ ነሽ። ማን ያዘዘልህ? ፈጣሪን ያዘዘልኝ። እዛ ደድ ማስጫ ቦታ ቁጭ ብዬ አንቺን የምጠብቀው እኮ ዝም ብዬ አይደለም፣ በምክንያት ነው። ስለዚህ እንዳሚር አንድ ሰው ከያዝክ አትለቅም ማለት ነው? አዎ አለቅም። አንዴ ፈጣሪ አስይዞኛል። ምን ብዬ ነው የምለቅሽ? ብቻ አንድ ለፈጣሪ የምጸልየው ነገር ቢኖር የሚሰጠን አሚር የቻይና ሳይሆን ኦሪጂናሉን አሚር እንዲሰጠን ነው። እኔ የምጸልየው እንደዛ ብዬ ነው። ደግሞ ባልና ሚስት ከአንድ ወንዝ ይቀዳሉ አይደለም የሚባለው? እኔም ደግሞ አለቅም። እንደዛማ ከሆነ እኔም አንቺም እኩል ጸሎት የምንጸልይ ከሆነ ፈጣሪም ኦሪጂናሉን አሚር ነው የሚሰጠን። አሜን ያድርገው። የምን ሁለት? እኔስ ያጸለይኩት ሶስት ገና ለገና አብራችሁ ናችሁ ብዬ እምተዋችሁ መስሏችሁ ነው? ወልዳችሁ እስከምትከብሩ አልተዋችሁ። እሺ